ተዝናንተን እንድንቀመጥ እግዚአብሔር አንድያ ልጁን እንደሰጠን ታውቃላችሁ። መጽሐፉ እንደዚህ ይላል። ሉቃስ መጽሐፍ ምዕራፍ 1 ከቁጥር 75 ላይ እንደዚህ ይላል። በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ብሎ ዘካርያስ ይናገራል ማለት ነው ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ በመጣ ጊዜ ሰዎች ሁሉ በሞት ፍርሃትና በሞት ቀንበር ስር እንደነበሩ ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 14 እና 15 አንድ ላይ ባለበት እንደዚህ ይላል። ኢየሱስ ክርስቶስ በነገር ሁሉ ወንድሞቹን ሊመስል እንደተገባው ምክንያቱም በሞት ፍርሃትና በዲያብሎስ ፍርሃት ስር የነበሩትን ነፃ እንዲያወጣቸው ከደምና ከስጋ ተካፈለ ይላል። እነሱን ነፃ እንዲያወጣቸው ይላል። ስለዚህ ነፃ ወጥተናል ማለት ነው። እኛ ከየትኛውም ነገር ነፃ ሆነን በዘመናችን ሁሉ ያለ ፍርሃት ያለ ስጋት እንድንቀመጥ ተረጋግተን እንድንቀመጥ ልጁን ኢየሱስ ክርስቶስን እግዚአብሔር በዘመን ፍጻሜ ላይ ወደኛ ልኮልናል ማለት ነው። በእርሱ የሚያምን ዛሬም አያፍርም። በእርሱ የሚያምን ተረጋግቶ ይኖራል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ የጠራ ያ መሲህ ያ የእግዚአብሔር ልጅ ዛሬም ሊያሳርፈን ነው ወደ ዓለም የመጣውና ስለዚህ ኢየሱስ ክርስቶስ መጥቷል። መስቀል ላይ ሞቷል፣ ተሰቅሏል። አሁን ደግሞ ወደ ሰማይ አርጓል፣ በአባቱ ቀኝ ተቀምጧል። እዛ ሆኖ ስለኛ ይታይልናል ማለት ነው። ያንን በማመናችን ደግሞ የዘላለምን ሕይወትና የልባችንና የነፍሳችንን እረፍትና ድነት አግኝተናል ማለት ነው። በእርሱ አምናችሁ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ወንድሞችና እህቶቻችን በኢየሱስ ክርስቶስ አምናችሁ እንድታርፉ እንጠይቃችኋለን፣ እንነግራችኋለን ማለት ነው። ምክንያቱም ይህ ሕፃን ይላል አንተም ሕፃን ብለው ወደ ታች ስለ መጥምቁ ዮሐንስ ይናገራልና